አይታችኋል። ግን ደግሞ ህልሙ ጠፍቶባቸው አሁን የሚነገር እንትን አለ አይደል? በሮም መንግስት ላይ ፀሐይ አትጠልቅም የማለት ሁሉ የሮም መንግስት ሁሉም ቦታ አለ ማለት። አባቱ ገና በ20 ዓመቱ ሲገደልበት እሱ ስልጣን ያዘ። ግን ብዙዎች ፍርሃት ነበራቸው። ይሄ ልጅ እኮ ማቹር አይደለም ገና ስልጣን እንዴት ይዛል የሚል ነገር ሲነሳ እሱ እንደውም ጭራሽ እያደገ ነው። ግድ የለም እግዚአብሔር ከእናንተ ጋር ነው፣ ከሙሴ ጋር እንደነበር ያወጣቸዋል። ይሄ ሰልፍ ፉልፊሊንግ ፕሮፌሲ ይባላል። መጽሐፍ ቅዱስ ይላል ዳንኤልና ጓደኞቹ በእግዚአብሔር ፊት ጸለዩ ይላል። ሚስጥርን የምትገልጥ አምላክ እባክህ መንገድ አሳይ። ማንም ሳይነካው ከእግዚአብሔር የሚመጣ መንግስት አለ። አሁን የምናውቀውን ሲስተም ሙሉ በሙሉ አጥፍቶ የራሱን ስርዓት የሚቀርብ እና አንድ ነብያችን አንተ እንደምትመጣ ነግሮናል። መንገር ብቻ ሳይሆን ደግሞ የታላቅ የሚባለው አሁን አንተ መጣል የምትፈልግ የፐርሺያ መንግስት አለ፣ እሱንም እንደምትል ትንቢት ተነግሮናል። ስለዚህ እኛን አትውጋ ነው በሰላም እለፍ። እግዚአብሔር ይቀጣቸዋል አለ። እግዚአብሔር ግን የሚቀጣችሁ ለአብርሃም እንደተናገረው ለ400 ምናምን ዓመት ግብጽ አስቀምጦ አይደለም ለ70 ዓመት ይቀጣችኋል። እግዚአብሔር መንግስትን መዘንኩት ከዛ ቀለህ ተገኘ። ስለዚህ ሜዶንና ፋርስ ለሚባል መንግስት አሳልፌ ይሰጣል። አሁን እያለ ያለው ይሄ የእግዚአብሔር ቁጣ ስለሆነ ምድራችሁን ዝም ብላችሁ አሳልፋችሁ በፍቃዳችሁ ተማረኩ። ይሄ ነገር የሚዋጣ ሐሳብ አይደለም። ህልም አይቻል። በዚህ ህልም ምክንያት ደግሞ መንፈስ ተጨንቋልና ህልሜንም ትርጉሙንም ንገሩኝ። መጽሐፍ ቅዱስ ላይ አራቱን ስፔሲፊካሊ ሲያወጣ ምናልባት አራቱ ብቻ አይደለም ብዙዎች ተመጥተዋል። ግን ለምን አራቱ ወጡ ካላችሁ ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን፣ ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው፣ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ላውራችሁ የፈለኩትን የዛሬን ቪዲዮ ሀሳብ የዳንኤል ትርጉም ልበለው ወይ የናቡከደነጾር ህልም ልበለው ብዬ እንግዲህ በሁለት ሀሳብ መካከል ነው ያለሁትና ምናልባት አንዳንዶቻችሁ ይህንን ታሪክ ሰምታችኋል ብዬ አስባለሁ። ስለ ዳንኤል ታሪክ በተለይ መጽሐፍ ቅዱስ ላይ ስላለው ስለ ዳንኤል ታሪክ የተወሰኑ ታሪኮችን ሰምታችኋል ብዬ አስባለሁና እኔ ግን ከዛ መሃል አንድ ቀን ናቡከደነጾር የሆነ ህልም አይቶ የተፈጠረውን ነገር በተቻለ መጠን ከዛ ከህልሙ ደግሞ ተነስተን ምን ታሪካዊ ሁኔታዎች ተፈጠሩ የሚሉትን ነገሮች በተቻለ መጠን ለማስረዳት ሞክራለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዛ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። የናቡከደነጾር ህልም ምንድን ነው የሚሉትን ነገሮች እስኪ ከመናገር ልጀምር። እንግዲህ እዚህ ቻናል ላይ አንዳንድ የመጽሐፍ ቅዱስ ሀሳቦች የመጽሐፍ ቅዱስ ታሪኮችን እንዳሰሳስ አደርግ ብዙ ጊዜ ስናገር ስለ እስራኤል ታሪክ ከማውራት ተጀምራለሁ። ዛሬም እንግዲህ ለማነሳው ሀሳብ ትንሽ ያን ሀሳብ ማንሳቴ አስፈላጊ ነው ብዬ አስባለሁ። ምክንያቱም የእስራኤል ህዝብ ሲጀመር የጀመረው ከአብርሃም ነው። አብርሃም ኡር ከሚባል ከተማ ውጣ ወደ ማሳየህ ምድር ሂድ ተብሎ እንግዲህ በእግዚአብሔር ምሪክ ከተሰጠው በኋላ ሄደ። የከነአን ምድር ተስፋ ተገብቶለት ነበር። እዛም ደግሞ ምድሩን ደግሞ ወርሶ ነበር። የልጁ የያዕቆብ ከዛ የይስሐቅ መሬት ነበር። ግን በዮሴፍ ዘመን እስራኤላውያን ወደ ግብጽ ሄዱ። በጣም በብዙ መከራ ከግብጽ ደግሞ በሙሴና በኢያሱ ምክንያት ተመለሱ። ከተመለሱ በኋላ አሁን እስራኤላውያን አሁን ማንሳት ወደ ምፈልገው ታሪክ እየመጣውላችሁ። እስራኤላውያን ትንሽ አስቸጋሪ ባህሪ ነበራቸው። መጽሐፍ ቅዱስ ላይ የምታዩት ነገር እሱ ምን አይነት ነው አስቸጋሪ ባህሪያቸው ካላችሁ፣ እነዚህ ሰዎች ማለት ባህር እንደ ውሃ እንደ ግንብ ሲቆም ያዩ ሰዎች ናቸው። የሚበሉት ነገር እንኳን ምን እንደሆነ ሳያውቁ እግዚአብሔር የሚመግባቸው አይነት ሰዎች ናቸው። መና ማለት ምንድን ነው እንደማለት ነውና ብዙ ተአምር ያዩ ህዝቦች ናቸው። ግን ይባላል አንዳንድ ጊዜ ምቾት ሐሳብን ከእግዚአብሔር ያርቃል ይባላል። እስራኤላውያን ምድራቸው ውስጥ ከገቡ በኋላ በተለያዩ መሳፍንቶች ይመሩ ነበር። መሳፍንት ማለት ኢያሱ ከሞተ በኋላ የተለያዩ ፈራጆች ናቸው። ልክ እንደነ ሶምሶን ያሉ ሰዎች ፈራጆች ናቸው። ልክ እንደነ ጌዲዮን ያሉ ሰዎች መሳፍንት ነበሩ። ከመሳፍንት በኋላ ደግሞ ነገስታት መጡ። ከዛ ደግሞ ነቢያት የሚባሉም ደግሞ አሉ። እነዚህ ሰዎች እግዚአብሔር እንግዲህ በሰጣቸው ቦታዎች ላይ ሆነው ስራዎችን የሚሰሩ የሚፈርዱ አይነት ሰዎች ናቸው። ምን ይሆናል? እስራኤል እግዚአብሔር ላይ ሲያምፅ እግዚአብሔር እንዲመለሱ ነቢያቶችን ይልክባቸው ነበር። ነቢይ ማለት ቃሉን ቀጥታ ብትወስዱ አፍ ማለት የእግዚአብሔር አፍ ማለት ነው። እንግዲህ የማይታይ አምላክ ሲናገር የሚናገረው በእነዚህ ሰዎች ነው። እነዚህ ሰዎች ምንድነው ስራቸው ካላችሁ፣ ህዝብ ሲያምፅ ተመለሱ የሚል መልእክት የሚናገሩ ናቸው። ህዝብ ሲፈራ ለማበረታታት የሚላቁ ናቸው። ህዝብ አቅጣጫ ሲጠፋው የት መሄድ እንዳለበት ግራ ሲገባው አቅጣጫ የሚሰጡ ናቸው። ከዛ ደግሞ ያለፈ መጽሐፍ ቅዱስ ላይ ታያላችሁ። በተለይ በኤልያስ በሚባል ነቢይና በሳሙኤል በሚባሉ ነቢዮች ነገስታትን የሚቀቡ ናቸው። ሌላ ነቢያትን የሚቀቡ፣ መቀባት ማለት መሾም እንደማለት ነው። የሚቀቡ ናቸው። ከዛ ደግሞ የሚያወርዱም ናቸው። እግዚአብሔር ይህንን ስልጣን የሰጣቸው ሰዎች ናቸው ነቢያት ማለት መጽሐፍ ቅዱስ ላይ የምታዩት። እነዚህ ሰዎች ሲበድሉ ነቢያቶችን ይልክባችሁና ተመለሱ። እስራኤላውያን ምን ያደርጋሉ? እንግዲህ በግብጽ ምድር አድርገው ነበር። ሙሴ 40 ቀንና 40 ሌሊት ተራራ ላይ ሲቆይባቸው
ጣዖት ሰሩና የጥጃ ጣዖት ሰርቶ ከምድረ ከግብጽ ያወጣን ይሄ ነው ብሎ ኢማጂን ሙሴ አውጥቷቸው ኢቭን እንኳን ሙሴን እንኳን ቢስሉ አንድ ነገር ነው አይደል ግን ሙሴን ትተው ባል የሚባል ጣዖት የጥጃ ጣዖት ያመልኩ ነበርና ምድራቸውም ውስጥ ከተመለሱ በኋላ እንዲያረጋሉ ጣዖቶችን ማምለክ ሲጀምሩ እግዚአብሔር ነቢያትን ይልክና እንዲመለሱ ያደርጋቸው ነበር ግን እምቢ ሲሉ ለሆነ ጠላት አሳልፎ ይሰጣቸዋል ለምሳሌ በጌዲዮን ዘመን ለአንድ መንግስት ተላልፈው ነበር በሶምሶን ዘመን ለፍልስጤም ተላልፈው ተሰጥተው ነበር የተለያዩ መንግስቶች ይወርሷቸዋል ከዛ ፈተና ሲበዛባቸው ንስሐ ይገባሉ ያኔ እንደገና ደግሞ የሆነ መሳፍንት የሆነ ሰው አስነስቶላቸው ነፃ ያወጣቸው ነበር ለምንድን ነው ይህን ሐሳብ የምታወራው ካላችሁ የዳንኤልን ታሪክ ለመረዳት ወደ ኋላ እንግዲህ በአይሁድ መጽሐፍ ላይ እኛው መጽሐፍ ቅዱስ ብለን ብሉይ ኪዳን ብለን የምናውቀው መጽሐፍ ላይ በጣም ትልቅ የሚባሉ ነቢያቶች አሉ የራሳቸው መጽሐፍ የተሰጣቸው ከነዛ ማለት ሶስቱ የሚባሉት ለምሳሌ ትንቢተ ኢሳይያስን ካያችሁ ነብዩ ኢሳይያስ አንደኛው ነው ሕዝቅኤል የሚባል ነብይ አለ ከዛ ደግሞ ኤርሚያስ የሚባል ነብይ አለ እነዚህ የራሳቸው መጽሐፎች አላቸው ከዛ በኋላ ምናልባት ትንቢተ ዮናስ ትንቢተ ዩኤል ምናምን የሚሉ ካያችሁ 12ቱ ነቢያቶች ተብሎ ነው አንድ መጽሐፍ የሚዘጋጅላቸው እነዚህ ግን የየራሳቸው አንድ መጽሐፍ ነበራቸው ከነዚህ መሃል ኤርሚያስ የሚባለው ነብይ ገና ቲኔጅ እያለ ገና በወጣትነቱ እግዚአብሔር ላከው ለመጀመሪያ ጊዜ ድምጽ ይሰማል ራእይ ማየት ይጀምራልና እግዚአብሔር ልከሃለው ነገስታት ፊት ትቆማለህ ልጅ ነኝ ብላ አትፍራ ብሎ ትእዛዝ ይሰጣል ኤርሚያስ ምን አይነት መልእክት መሰላችሁ ያዘው በኤርሚያስ ዘመን ህዝብ እግዚአብሔር ላይ በጣም ያመፀ ነበር እግዚአብሔር ደግሞ እንዲመለሱ ደጋግሞ መልእክት ይልክላቸው ነበር ከሚልክባቸው ሰዎች ደግሞ መሃል አንደኛው ኤርሚያስ የሚባለው ይሄኛው ነብይ ነው ልጅ ነው ነገስታት ጋር ግን ሄዶ ተመለሱ ካልሆነ ተጠፋላችሁ የሚል አይነት ሰው ነው ለዚህ ነው እኔ ነገስታትን ተው ሰው ፊት ማውራት አልችልም ብሎ እግዚአብሔር ፊት ሲከራከር ነበር የመጀመሪያው ጥሪ ላይ ማለት ነው እና ለኤርሚያስ የሰጠው ትንቢት ምን አይመስላችሁ ተመለሱ ካልተመለሳችሁ ግን ከግብጽ ስትወጡ ያያችሁትን አይነት መከራ በእናንተ ላይ ያመጣሉ እስካሁን ድረስ በመሳፍን ዘመን የሆነ መንግስት ይመጣል ምድራችሁን ይወራል እዛው ነበር የሚሆኑት ግን እንደዛ ግብጽ ምድር ያያችሁትን አይነት መከራ በእናንተ ያመጣሉ ካልተመለሳችሁ የሚል ማስጠንቀቂያ ለኤርሚያስ ይሰጣል ኤርሚያስ ደግሞ ለህዝቡ ይናገራል ተመለሱ ካልሆነ እንዲሆናል ለንጉሱም ተናገረ ተመለሱ ካልሆነ እንዲሆናል እንግዲህ እስራኤል ለሁለት ተከፍላ አሁን እነሱ ያሉበት ይሁዳ ነች ለይሁዳ ህዝብ ተናገረ አልመለሳል እና ለነብዩ ኤርሚያስ እንደተናገረ አሁን ኢራቅ የምትባል ሀገር ያለችበት አካባቢ ባቢሎን የሚባል መንግስት ነበር ናቡከደነጾር የሚባል ንጉስ ያለው ማለት ይሄ የባቢሎን መንግስት በዛን ጊዜ ታላቅ ኃያል የነበረ አሲሪያ የሚባል ትልቅ መንግስት ነበር አሁንም እንግዲህ ያለ ማለት አሶር መጽሐፍ ቅዱስ ላይ አሶር ሲባል ካያችሁ አሲሪያ ማለት ከአሲሪያ ተገንጥለው የራሳቸው ባቢሎን የሚባል መንግስት ፈጥረው በ3 ዓመት ጊዜ ውስጥ ራሳቸውን አጠናክሮ ይሁዳን ከበቧት ይሁዳን ለመምታት ማለት ለኤርሚያስ እንደተነገረው ትንቢት እና ኤርሚያስ አሁንም መልእክት ያመጣል ለህዝቡ ምን ይላቸዋል ይሄ የመጣው ነገር በእናንተ ኃጢአት ምክንያት ነው ስለዚህ ብዙ ጥፋት እንዳይመጣ በፍቃዳችሁ ሄዳችሁ እጅ ስጡ ካልሆነ ግን ያጠፋችኋል የሚል ማስጠንቀቂያ ይሰጣችሁ አሁን ህዝቡንና ንጉሱን የይሁዳ ንጉስ ሆናችሁ አስቡት ምን እያለ ነው ይሄ ሰውዬ እንደሚመጣ ቀድሞ ተናግሮ ነበር እውነት ነው ኦኬ ትንቢቱ ልክ ነው ግን አሁን እያለ ያለው ይሄ የእግዚአብሔር ቁጣ ስለሆነ ምድራችሁን ዝም ብላችሁ አሳልፋችሁ በፍቃዳችሁ ተማረኩ ነው ይሄ ነገር የሚዋጣ ሐሳብ አይደለም እናንተም በቃ ምድራችሁን ስጡ ብትባሉ ይሰጣላችሁ አስቸጋሪ መሬታችሁን ቤታችሁን በቃ ስጡት አትሰጡም ይሄ ደግሞ ሀገር ነው ከዛ ደግሞ ምን አለ መሰላችሁ በዚያን ጊዜ ሐሰተኛ ነቢያቶች ነበሩ ሰው መስማት የሚፈልገውን ነገር የሚሰሙ ግድ የለም እግዚአብሔር ከእናንተ ጋር ነው ከሙሴ ጋር እንደነበር ያወጣቸዋል ይሄ ሰልፍ ፉልፊሊንግ ፕሮፌሲ ይባላል አንዳንዴ ራስን ለማርካት የሚነገሩ አይነት ትንቢቶች ሰው መስማት የሚፈልገውን ነገር የሚናገሩ ነቢያቶች ነበሩ ግን እነዛ ሐሰት የሆነ ነገር ይዘው እንደነበር መጽሐፍ ቅዱስ ላይ ታያላችሁ ኤርሚያስ አስጠነቀቀ አሁንም አይሆንም ማለት እንደውም አሰሩት ይሄ ሰው ሀገሩን የከዳ ነው ብሎ ኤርሚያስ ነብዩን አሰሩት እንደተናገረው ናቡከደነጾር ይሁዳ መክበብ ብቻ አይደለም ይሁዳ ቅጥሩን አፈረሰ በጣም ብዙ ህዝብ ገደለባቸው እሱ ብቻ ሳይሆን በዳዊት ልጅ በሰለሞን የተገነባውን ቤተ መቅደሳቸውን አፈረሰባቸው ይሄ የይሁዳ ህዝብ ትልቅ አይከናቸው ነው ለምሳላችሁ ኃጢአት ቢሰሩ የኃጢአት ንስሐ የሚያገኙት እዚያ ነው የእግዚአብሔር ክብር መገለጫ የሚባለው ታቦቱ ያለው እዛ ነው ያንን አጡ የት ንስሐ መግባት እንዳለባቸው በቃ የጠፋ ህዝብ ሆነ ማለት ግን ናቡከደነጾር እሱን ብቻ አይደለም ያደርገው አብዛኛውን ህዝብ ወሰደና ወደ ባቢሎን ወደ ኢራቅ አሁን ወዳለች ኢራቅ ማለት ነው ወደዚያ ወሰደና ባሪያ ያደረጋቸው ህዝቡን አስቸገራቸው አሰቃያቸው እንግዲህ ሰቆቃ ኤርሚያስ ምናምን የሚል መጽሐፍ ካያችሁ አቤቱ መልሰን ወደ አንተ እንመለሳለን ዘመናችን እንደቀድሞ አዲስ የሚል ጥቅስ የተጻፈው ለዛ እንመለስ መልሰን ለምንድን ነው ይሄን ሁሉ ነገር የምታወራው ካላችሁ ንጉስ ናቡከደነጾር ከይሁዳ ከማረካቸው መሃል ለሱ ሎሌዎች አንድ ትእዛዝ ሰጠ ምንድነው የሰጠው ትእዛዝ መሰላችሁ ከይሁዳ ቤት አለ ከነገስታትና ከመሳፍንት ዘር ይሆኑ መሳፍንት ማለት በድሮ ጊዜ ልክ እንደ ሶምሶን ያሉ ፈራጅ የሆኑ ሰዎች ናቸው ኦፊሻል የሆነ የንግስና ቦታ የላቸውም ግን ደግሞ እንደ ፈራጅ እግዚአብሔር የሚያስነሳቸው አይነት ሰዎች ናቸው
ነገስታት ደግሞ ይሆናሉ የሳኦል ዘር የሆነ ወይ የዳዊትም ዘር ይሆን ከነዚህ ዘሮች የሆኑ አንደኛ ነቀፌታ የሌለባቸው ህመም የሌለባቸው በመጥፎ መንገድ ስማቸው የማይነሳ ጥሩ አቋም ያላቸው መልክ ያላቸው ይሄ የሱም መንግስት ሪፕሬዘንት ሊያደርጉ የሚችሉ አዋቂና ጠቢብ የሚባሉ ልጆችን መልምሉልኝ የሚል አዋጅ አውጀ። ያኔ አዋጅ ሲታወጅ ከብዙ ሰዎች መካከል ዳንኤልና ሶስቱ ጓደኞቹ ተመልምለው ወደ ናቡከደነጾር ቤተ መንግስት ይገባሉ። ዳንኤል የመጀመሪያው ነው እንግዲህ እዛ ሲሄድ ዳንኤል ስሙ ተቀይሯል። ብልጣሶር የሚል ስም ተሰጥቷል። ብልጣሶር ማለት የሆነ የኃይለኞች ስም ነው። ምክንያቱም የናቡከደነጾር ልጅም ብልጣሶር የሚል ስም ተሰጥቶት ነበር። ብልጣሶር የሚባል ነበር። ከዛ አናንያ የሚባል ነበር። አናንያ ደግሞ ወደ ባቢሎን ሲሄድ የተሰጠው ስም ሲድራቅ የሚል ስም ተሰጠው። ከዛ ሚሳኤል የሚል ስም ነበር፣ እሱ ሚሳቅ ተባለ። ሚሳኤል እንግዲህ ከእንትን ጋር እሱ ሳይሆን ሚሳኤል የሚል ስም ነበር። ከዛ ሚሳቅ ተባለ። የመጨረሻው ደግሞ አዛሪያ የሚባል ነበር፣ አራተኛው ማለት አዛሪያ ደግሞ አብድናጎ የሚል ስም ተሰጠው። እንግዲህ ይሄ እዛ ምድር ሲሄዱ የዛ ምድር ማንነት እንዲለብሱ እነዚህ ሰዎች ሰበሰበና ናቡከደነጾር አንድ ትእዛዝ ሰጠው። ሁለት ትእዛዝ ነው አክቹሊ ሰጠው። የመጀመሪያው ምንድነው? እነዚህ ልጆች ወሰዷቸውና ለ3 ዓመት ልክ የ3 ዓመት ዲግሪ ነው ማለት የ3 ዓመት የከለዳውያንን ትምህርት አስተምሯቸዋል። የከለዳውያን ትምህርት ማለት አንዳንዶች ከአስማት ከጥንቆላ ጋር አያይዞ ያወሩታል፣ አንዳንዶች ቋንቋ ነው፣ አንዳንዶች ባህል ነው ይላሉ። ብቻ ግን የከለዳውያንን ትምህርት እንዲማሩ ትእዛዝ ሰጠ። የመጀመሪያው ትእዛዝ ነው። ሁለተኛው ደግሞ እነዚህ ሰዎች የኔን ምግብ ይብሉ፣ እንደኔ ይብሉ፣ እንደኔ ወፍ። እነዚህ ልጆች የተፈለጉት ዝም ብሎ እንዲሰለጥኑ ብቻ አይደለም፣ ንጉሱን እንዲያማክሩት፣ ለንጉሱ መንገድ እንዲሰጡ፣ እንደውም ታማኝ ከሆኑ ይሄ ንጉሱ ስለሆነ ያሳደጋቸው የሱ ታማኝ የሆኑ ሎሌዎች እንዲሆኑ፣ ታማኝ የሆኑ ትናንሽ መሪዎች እንዲሆኑለት። ስለዚህ ከኔ ምግብ ስጧቸው የሚል ትእዛዝ ተሰጣቸው። ሄዱ። እነ ዳንኤል ለነሱ ይሄ በጣም ትልቅ እድል ነው። እንዳልኳችሁ እነ ዳንኤል ከወጡ አሁን ከነዚህ ሰዎች ከተመረጡ ከነገስታትና ከመሳፍንት ዘር ናቸው። ኦሬዲ ዘራቸው የሆነ ኖብል የሚባል ዘር ነው። የገቡት ደግሞ የናቡከደነጾር ቤተ መንግስት ውስጥ ነው። ይሄ ለነሱ በጣም ትልቅ ክብር ነው። እዛ ከገቡ በኋላ ግን ዳንኤል በጣም መወዳት ጠቅሳለችኝ። ዳንኤል ምዕራፍ 1 ቁጥር 8 ላይ ምን ይላል መሰላችሁ? ዳንኤልም በንጉሱ መብልና መጠጥ እንዳይረክስ በልቡ አሰበ ይላል። ከዛ በኋላ ያለው ስታዩ ዳንኤል የሚያደርጋቸው ነገሮች ሁሉ በቅድስና አደረገ ይላል። ለምን አደረገ ካላችሁ ሌላ አይደለም፣ እንዳይረክስ በልቡ ስላሰበ ነው። መብቱ ነው መርከስ። በነገራችን ላይ መጽሐፍ ቅዱስ ላይ አራቱን ስፔሲፊካሊ ሲያወጣ ምናልባት አራቱ ብቻ አይደለም ብዙዎች ተመርጠዋል። ግን ለምን አራቱ ወጡ ካላችሁ ምክንያቱም ከሌሎች ይልቅ እነሱ ራሳቸው ዲሲፕሊንድ ሆነው ይሄ አይሁዶች የሚበሉት ምግብ የሚለብሱት ልብስ ተመርጦላቸዋል። በሙሴ ዘመን እንደ ሕግ ተሰጥቷቸዋል። ያንን ላለመንካት ይጠነቀቁ እንደነበር ታያላችሁ። እና ዳንኤል እንዳይረክስ በልቡ አሰበና ለንጉሱ ጃንደረባ ይሄ ስፔሲፊካሊ ፕሮጀክት የተሰጠው ጃንደረባ አለ፣ የንጉሱ ታዛዥ ማለት ሄደ ለመነው። እኔ አይሁድ ነኝ፣ እኔ መብላት አልችልም፣ እባክህ እንደው ቆሎ ልብላ ብሎ ጠየቀው። እና ጃንደረባው እኔ ካንተ ይልቅ ትእዛዝ የሰጠኝን ንጉሱን እፈራዋለሁ፣ ከስተህ ቢያ እኔን ነው የሚጠይቀኝ ይለዋል። እና ዳንኤል የንጉሱ ጃንደረባ እንደማይሰማው ሲያቅ ወረድና እነዚህ አራቱን ብቻ ማኔጅ እንዲያደርግ ጃንደረባው ይሾመላቸው ሰው ነበር፣ ሱፐርቫይዘር ማለት። ሱፐርቫይዘሩን ለመነው፣ ለ10 ቀን ያህል ቆሎ እንብላ እየን ከ10 ቀን በኋላ ከከሳን እንፈቅድ፣ በቃ እንበላለን፣ በ10 ቀን ውስጥ ግን ከደለብን ፍቀድልን አሉት። እና ለ10 ቀን ፈቀደላቸው። መጽሐፍ ቅዱስ ከ10 ቀን በኋላ ይላል ከሌሎች ይልቅ እነ ዳንኤል ደልበው ነው ወፍረው አገኛቸው። ስለዚህ ቆሎ እየበሉ 3 ዓመት እንደተማሩ መጽሐፍ ቅዱስ ይናገራል። 3 ዓመት እንዳለቀ በጣም በሚገርማችሁ ሁኔታ ፈተናው የወረቀት ፈተና አልነበረም። ራሱ ንጉስ ናቡከደነጾር ልጆቹን እያስገባ ይፈትናቸው ነበር። ሲፈትናቸው ይላል መጽሐፍ ቅዱስ እነዚህ አራቱ እነ ዳንኤል፣ እነ አናንያ፣ እነ ሚሳኤልና እነ አዛሪያ እነዚህ አራቱ ከሌሎች ይልቅ በጥበብና በማስተዋል በልጠው አገኛቸው ይላል መጽሐፍ ቅዱስ። እንግዲህ የነሱ መታወቂያ ነው። ይሄ እንግዲህ ለነ ዳንኤል በጣም ትልቅ ክብር እንደሆነ ታያላችሁ። ይሄ አሁን ያወራችሁ ነገር ምዕራፍ 1 ላይ የምታገኙት ሐሳብ። አሁን ማውራት የምፈልገው ሐሳብ ምዕራፍ 2 ላይ ያለ ህልም ነው። ምን ያህል መሰላችሁ? ምዕራፍ 2 ላይ ሲደርስ ናቡከደነጾር ይላል ህልም አየ ይላል መጽሐፍ ቅዱስ ሲናገር። ህልም ማየት ብቻ ሳይሆን ስለዚህ ህልም ጉዳይ በመንፈሱ ተጨነቀ። ግን ጧት ከእንቅልፍ ሲነሳ ህልሙ ከሱ ተሰወረበት። አንዳንዴ እንዲያጋጥማችሁ ያውቃል። ስትነሱ ህልም እኮ አይታችኋል፣ ግን ያያችሁት ህልም ምን እንደሆነ አይታችኋል፣ ግን ደግሞ ህልሙ ጠፍቶባችኋል። ለዚህ ያጋጥማችሁ ያውቃል ብዬ አስባለሁ። ናቡከደነጾር እንዲህ ነው፣ ህልም አይቷል፣ ህልሙ ግን ከሱ ተሰውሯል። ግን ደግሞ ምን ይላል? እንደሌላ ህልሞች እንዳይተው በመንፈሱ ተጨነቀ ይላል። አይምሮውን ያዘው። ስለዚህ የተለያዩ አስማተኞች፣ ጠንቋዮችን፣ ከከለዳውያን አስተዋይ የሚባሉትን ሰዎች ሰበሰበና እንግዲህ እንዲህ ስትባሉ እናንተ ከነሱ መሃል ሆናችሁ አስቡ። ምን ይላል መሰላችሁ? ማታ ህልም አይቻል፣ በዚህ ህልም ምክንያት ደግሞ መንፈሴ ተጨንቋልና ህልሜንም ትርጉሙንም ንገሩኝ።
እነዚህ ሰዎች የለመዱት እንደው ህልም ተርጓሚ እንኳን የሚባሉ ሰዎች ነበሩ። ህልም ሲነገራቸው ህልም ይተረጉማሉ እንጂ የሆነ የተለየ ነገር ሲያደርጉ አታያቸው። እና እነኛ እንደዚህ ነገር ሰምተንም አይተንም አናቅም። ወይ ህልሙን ንገርና እንተርጉምልህ ሲሉት አይ እኔ ህልሙ ተሰውሮብኛል ባቂ ነገር ቢያቅ ምናልባት ይነግራቸው ይሆናል። ግን ደግሞ እነዚህ ሰዎች ጠቢባን አይደል ንጉሱን እየሸወዱ ብልጥ ለመሆን ሲሞክሩ አወቀባቸው ይላል መጽሐፍ ቅዱስ። እና እናንተ በብልጠታችሁ ጊዜ ልትወስዱ እናንተ ደግሞ ከዚህ ስራ ለመዝለል እየሞከራችሁ ነው ብሎ በባቢሎን ውስጥ የሚገኝ የትኛውም ጠቢብ የከለዳውያን ዕውቀት ያለው አስማተኛ የሚባሉት እንዳለ ይጥፉ የሚል አዋጅ አወጀ። ይህ እንግዲህ በጣም ከባድ ትእዛዝ ነው። ለምን ካላችሁ ምክንያቱም ከነዛ መሃል አንደኛው የከለዳውያን ዕውቀት የነበረው ዳንኤል የሚባል ሰው። ይሄ ሁሉ ሲወሰን ዳንኤል አያውቅም ነበር። ግን ይሄ እነዚህ ጠቢባን እንዲገድል ኃላፊነት የተሰጠው ሰው መጽሐፍ ቅዱስ በፈሊጥ በሚስጥር ለዳንኤል ይነግረዋል እነሱ ሊገደሉ እንደሆነ ጠቢባን እንዲገደሉ። እና ዳንኤል ያ ሐሳብ ያ ፈሊጥ ሲገባው እንዲህ አለ፣ ለምን ንጉሱ ቸኮለ? ለኛ ትንሽ ጊዜ ስጡንና እኛ ህልሙንም ትርጉሙንም እነግራችኋለሁ ብሎ እንደተናገረ መጽሐፍ ቅዱስ ይናገራል። እና ይሄም አለቃ ትንሽ ጊዜ ሰጠው። መጽሐፍ ቅዱስ ይላል ዳንኤልና ጓደኞቹ በእግዚአብሔር ፊት ጸለዩ ይላል። ሚስጥርን የምትገልጥ አምላክ እባክህ መንገድ አሳይ። እና መጽሐፍ ቅዱስ ዳንኤል በዚያ ምሽት ይላል ናቡከደነጾር ከቀናት በፊት ያየውን ህልም ኤግዛክትሊ ህልሙን እንዳየ፣ ህልሙ ብቻ አይደለም ትርጉሙም እንደተገለጠለት ይናገራል። እና በንጋታው ተነሳ፣ ለዚህ አለቃ ለተባለው ሰው ሄደው ነገረው። ይሄም መጽሐፍ ቅዱስ በፍጥነት ይላል ዳንኤልን በፍጥነት ይዞ ናቡከደነጾር ጋር አስገባው ይላል። እና ንጉሱን ሲያገኘው ዳንኤል እንዲህ አለ፣ ንጉስ ሆይ እኔ ዛሬ ባንተ ፊት ህልምህንም ትርጉሙንም ይዤ መጥቻለሁ። ግን ይህን ስነግርህ እኔ ከሌላው የተለየው ጠቢብ ሆኜ አይደለም። አሁን የምነግርህን ነገር እንድነግርህ የእግዚአብሔር ፍቃድ ስለሆነ ነው ብሎ ይሄ ዲስክሌም ከማድረግ ይጀምራል። እና እንዲህ ይሏል፣ ንጉሥ ሆይ ማታ አልጋህ ላይ መኝታህ ላይ ከኔ በኋላ ምን ሊፈጠር ይችላል ብለህ እየተጨነክ ነበር። ከአንተ መንግስት በኋላ ወይ አንተ ከሞትኩ በኋላ ምን እንደሚፈጠር ታስብ ነበር። እና በዚያ ምሽት ተኝተህ የዘመናትን ሚስጥር የሚገልጥ አምላክ ራእይ አሳይቷል። ከዚህ በኋላ የሚሆነውን ነገር ነው ያሳየህ ይሏል። እና ያየኸው ህልም ይሏል አንድ ቦታ ላይ ነው ያየኸው። ይሄ ህልም በጣም ትልቅ የሆነ ምስል ነው። ይሄ ምስል የሰው አይነት ምስል እና በጣም ትልቅ ነው፣ ደግሞ በጣም ውብ ነው። መጽሐፍ ቅዱስ ደግሞ ያብለጨልጭ ነበር ይላል። በጣም ቆንጆ የሆነ የሰው ምስል አየህ። ከዛ ምስሉን ስታየው ይላል ምስሉ ራሱ ወይ ደግሞ ከአንገቱ በላይ ማለት ራሱ ከወርቅ የተሰራ ነበር ምስሉ። ከዛ ደግሞ ትከሻውና ደረቱ ከብር የተሰራ ነበር። ሆድና ወገቡ ከነሐስ የተሰራ ነበር። ጭኖቹ ከብረት የተሰሩ ነበር ካለ በኋላ ከጉልበቱ በታች ማለት እግሩ ደግሞ ከብረትና ከሸክላ የተሰራ ነበር። እኩሌታው ብረት እኩሌታው ሸክላ ነበር። ንጉሶ ያየው ይሄንን ምስል ነው ካለ በኋላ ግን ከአንድ ተራራ ላይ ማንም ሳይነካት ድንገት አንድ ድንጋይ ተፈናቀለች ይላል። እቺ ድንጋይ ተንከባላ መታ ይሄኛው እኩሌታው ብረት እኩሌታው ሸክላ የሆነው ቦታ እግሩን መታችው። በድንገትም እግሩ እንደ ዱቄት ተፈጨ ይሏል። ልክ እግሩ ሲፈጭ ሙሉ ሰውነቱ ከእግሩ ጀምሮ እስከ ላይ ምስሉ ተፈጨ፣ በንፋስም ጠፋ ይላል። ከዛ ይሄ ማንም ሳይነካው የወደቀው ድንጋይ አደገ፣ ዓለምንም ሞላ። ንጉሶ ያየኸው ህልም ይሄ ነው ይሏል። እንግዲህ ኦድ የሚመስል አይነት ህልም ይመስላል። እና ዳንኤል ይናገራል፣ ንጉሥ ሆይ እንዳልኩ ይሄኛው የዘመናት ሚስጥር ነው። እግዚአብሔር መልእክት አሳይቷል። እንዲህ ይሏል፣ ይሄኛው የመጀመሪያው ያየኸው ምስል የነገስታት መወኪያ ነው ወይ ደግሞ የነገስታት ምልክት ነው ይሏል። እና ከአንገት በላይ ያለው ከወርቅ የተሰራው ፓርት ወይ ደግሞ ከአንገት በላይ ያለው ወርቁ ያንተን መንግስት ይወክላል። ወርቅ ጠንካራ ነው፣ ወርቅ ውድ ነው። እግዚአብሔር አለው በዚህ ምድርና በሰማይ የሰማይ ወፎችን የባህር ውሃዎችን እንድትገዛ ስልጣን ሰጥቷል። ወርቁ የሚመስለው በአንተ መንግስት ነው። ግን ያንተ መንግስት ሁሉ አይጸናም። ካንተ ያነሰ ካንተ በኋላ ደግሞ ሌላ መንግስት ይመጣል። እንግዲህ በደረትና በትከሻ የተመሰለው ማለት እሱ ደግሞ የብር መንግስት ነው። ካንተ ያነሰ ነው፣ ግን ደግሞ ያንተ መንግስት ይወርሳል። ከዛ በኋላ ደግሞ የናስ መንግስት ይነሳል። ሶስተኛው ማለት ከናስ መንግስት በኋላ ደግሞ እንደ ብረት ጠንካራውን የሚቀጠቅጥ መንግስት ይነሳል። ከዚህ ከብረቱ መንግስት በኋላ ግን አንድ መንግስት አይደለም። ልክ እንዳንተ ካንተ በኋላ እንደሚመጡት እንደ ሁለቱ አንድ መንግስት አይደለም። የተከፋፈለ መንግስት ይሆናል። እኩሌታው ብረት ነው፣ ጠንካራ ነው። እኩሌታው ደግሞ ሸክላ ነው፣ ደካማ ነው። አይደባለቁ፣ ግን ደግሞ አይለያዩም፣ አንድ ላይ ይኖራሉ የሚል መልእክት ይነግሯል ንጉሱ ይላል መጽሐፍ ቅዱስ። በዚህ ጊዜ ዳንኤል እግር ስር ወደቀለት። እውነትም ያንተ አምላክ ሚስጥርን የሚገልጥ አምላክ ነው ብሎ እንደነገረው ታያላችሁ። ይሄ እንግዲህ ናቡከደነጾር አይቶ የነገረው ነው። ዳንኤል ከዛ በኋላ እነዚህ ነገስታቶች ማን እንደሆኑ በተለያዩ ትንቢቶች ለመናገር ሞክሯል። ግን ካነሳሁት አይቀር ይሄ ትንቢት በምን አይነት መንገድ እንደተፈጸመ ልንገራችሁ።
የመጀመሪያው እንዳልኳችሁ ንጉስ የወርቅ ምስሉ የናቡከደነጾር መንግስት ነው ወይ ደግሞ የባቢሎን መንግስት ነው። ይሄ መንግስት ከአሲሪያ ከወጣ በኋላ በ3 ዓመት ጊዜ ውስጥ ራሱን አጠነከረ። ከዛ ባቢሎን መጣ። ኤርሚያስ አንድ ትንቢት ተናግሮ ነበር ለእስራኤል ህዝብ። እግዚአብሔር ይቀጣቸዋል አለ። እግዚአብሔር ግን የሚቀጣችሁ ለአብርሃም እንደተናገረው ለ400 ምናምን ዓመት ግብጽ አስቀምጦ አይደለም፣ ለ70 ዓመት ይቀጣችኋል። ከ70 ዓመት በኋላ ወደ ምድራችሁ ትመለሳላችሁ የሚል ትንቢት ተናግሮ ነበር ኤርሚያስ፣ ቅድም ያልኳችሁ ነብይ። እና ናቡከደነጾር 3 ዓመት ከዛ ይሁዳ ከመጣ በኋላ እነሱን ከማረከ በኋላ 70 ዓመት ሞላ። አጠቃላይ 73 ዓመት ማለት የናቡከደነጾር መንግስት ለ73 ዓመት ያህል ነገሰ። እንግዲህ በሰባኛው ልክ የመጨረሻው ዓመት 70ኛው ዓመት ሲያልቅ ዳንኤል በእግዚአብሔር ፊት ንስሐ ገብቷል። ማረን በቃ አሁን ወደ ምድራችን መልሰን። 70ኛው ዓመት መጨረሻ ላይ ምን እንደተፈጠረ ልንገራችሁ። እንዴት የናቡከደነጾር መንግስት እንዴት የባቢሎን መንግስት እንደወረደ። ናቡከደነጾር በዛን ጊዜ ሞቷል። በሱ ፈንታ ልጁ ንጉስ ብልጣሶር ነግሷል። የዳንኤል አይነት ስም ያለው ማለት እና መጽሐፍ ቅዱስ የሚላል አንድ ቀን ከሚስቶቹ ጋር ከሌሎች ባለስልጣኖች ጋር እየበላ እየጠጣ እየጨፈረ ነበር እና ምን አለ? አባቴ አለ ከይሁዳ ምድር ከይሁዳ ቤተ መቅደስ የማረካቸው እነዚህ መጠጫዎች እነዚህ መቢያ ሳህኖችን አምጡልኛል። እነዚህ ነገሮች ማለት ከካህናት ውጪ ማንም እንዲበላባቸው ያልተፈቀደ ናቸው። ያው እግዚአብሔር ምክንያት ሲፈልግ አምጡልኝ አለ። አመጡ፣ በሉ፣ ጠጡ። እየበሉ እየጠጡ እያለ ይላል መጽሐፍ ቅዱስ ሲናገር ድንገት እሱ የነበረበት ቤት ላይ ማንም የማያዛት አንድ እጅ የምትመስል እና ጣት ወጣ ይላል እና ግንብ ላይ ተጽፏል። ግንብ ላይ ጽሑፍ ጻፈች። ጽሑፉ ማኔ ቴቄል ፋሬስ ይላል እና አሁንም ደንግ መጽሐፍ ቅዱስ ይላል ማንም ማያዛት። እንግዲህ አስማተኞች ካልኳቸው አስማተኞች በዛ ጊዜ እንደነበሩ እንግዲህ ከመጽሐፍ ቅዱስ ትረዳላችሁ። የከለዳውያን አዋቂዎችን ጠቢባንን ጠራና ምንድነው የሚለው አንብቡልኝ አለ። ሚለው ማኔ ቴቄል ፋሬስ ነው። ማንበብ አልቻሉ፣ መረዳት አልቻሉ እና ብዙ ሞከሩ። ግን ከነዛ መሃል በእድሜ ገፋ ያሉ አዋቂዎች በአባትህ ዘመን ህልም የሚፈታ አስተዋይ አንድ ዳንኤል የሚባል በሱ ዘመን ብልጣሶር የሚባል አለና እሱ ይምጣና ይፍታልሃል። ዳንኤልን አስገቡት። ዳንኤል አየ። ሲያነበው ለንጉሱ ነገረው። ብዙ እኮ አለ፣ ሀብት እኮ ነበረ፣ ለምንም አይነካውን ነካ። ይሄ እንግዲህ የሚለው ማኔ ቴቄል ፋሬስ ማለት ሲተረጉመው እግዚአብሔር መንግስትን መዘንኩት፣ ከዛ ቀለህ ተገኘ። ስለዚህ ሜዶንና ፋርስ ለሚባል መንግስት አሳልፌ እሰጥሃለሁ። ማኔ ቴቄል ፋሬስ ለፋርስ አሳልፌ ሰጠውና ማለት ነው። ፋርስ ለሚባል መንግስት አሳልፌ እሰጥሃለሁ የሚል ነው እንደሚል ታያላችሁ። ከዛ ይሄ ትንቢት ከተነገረ በኋላ ይሄ ትርጉም ከተነገረ በኋላ ንጉስ ብልጣሶር ይሞታል። መሞት ብቻ አይደለም፣ የሜዶንና የፋርስ መንግስት፣ ፋርስ ትልቁ መንግስት ነው። በዛ ስር ደግሞ የሜዶን መንግስት አለ። የሱ መንግስት የናቡከደነጾርን ወይ የባቢሎንን መንግስት ያፈርስበታል። ናቡከደነጾር ምለው የመጀመሪያው ንጉስ ስለነበር። ፋርስ ማለት በነገራችን ላይ ፐርሺያ ማለት፣ ፐርሺያ ማለት ያውኗ ኢራን ማለት ነች። የፋርስና የሜዶና መንግስት ልክ ይሄ መንግስት ሜዶና የሚባለው የሜዶና መንግስት ልክ የባቢሎንን ቦታ ሲቆጣጠር ንጉሱ ቦታውን ሲይዝ ለአይሁዳውያን ፈቀደላችሁ። ከፈለጋችሁ ወደ ቤታችሁ ወደ ምድራችሁ ተመለሱ፣ ከፈለጋችሁ እንደምትፈልጉ አድርጉ ብሎ ነፃነት ሰጣቸው። አይሁዶች ነፃነት አገኙ። ምን ለማድረግ? ወደ ምድራቸው ለመመለስ፣ ቤተ መቅደሳቸውን ለመገንባት። ብቻ በኤርሚያስ ዘመን እንደተነገረው ትንቢት ነፃነት አገኙ። የፋርስ መንግስት መጽሐፍ ቅዱስ ነገሰ ይላል። ይሄ የዳሪዮስ መንግስት ስልጣን ይዞ ረጅም ጊዜ እንደቆየ መጽሐፍ ቅዱስ ያስተምረናል። ከዛ ቀጣዩ የነሐስ መንግስት ነው አይደል? የብረት ይሄ የፐርሺያ ወይ ደግሞ የፋርስ መንግስት የብር ነው። በብረት ደግሞ የተመሰለ ማን ነው? በነሐስ ደግሞ የተመሰለ መንግስት አለ። ስለዚህ መንግስት በጣም በሚገርማችሁ ሁኔታ ዳንኤል ምዕራፍ 8 ላይ ሌላ ትንቢት ተናግሯል። ምን አይነት ትንቢት ተናገረ መሰላችሁ? ምስራቅ ላይ አለ አንድ አውራ በግ አየዋል። ይሄ አውራ በግ 2 ቀንዶች ነበሩት እና እንደፈለገ ይጨፍራል፣ እንደፈለገ ይሆናል። መንግስታት ይህንን በአውራ በግ ሊያስቆሙት አልቻሉም። ይሄ ኃያል ሆኖ ቆየማል። ግን አለ ድንገት ከምዕራብ በኩል አንድ አውራ ፍየል አየው አለ። ይሄ አውራ ፍየል አይኖቹ መካከል አንድ ቀንድ ነበር። ልክ ዩኒኮርን ሲባል ሰምታችሁ ታውቃላችሁ? አሁን አኒሜሽን ላይ የህፃናት ፊልሞች ላይ አለ አንድ ቀንድ ያለው ማለት አይኖቹ መካከል አንድ ቀንድ አለ። እና ይሄ ፍየል በፍጥነት መጣ፣ እየሮጠ መጣ። እንደው ከፍጥነቱ የተነሳ ምድርን ሁሉ አልረገጠም፣ ከነፈ እንደማለት ነው። በፍጥነት መጣና አውራ በጉን መጣ። 2 ቀንድ ያለውን አውራ በግ መታው። ከዚያስ ማንም ሊያስተላው አልቻለም። ይሄ አውራ ፍየል ጠንካራ ሆነ ይላል። ከዚያስ አውራ በጉን ጣለው፣ ስልጣኑ አደገ፣ ከፍ አለ። ግን ይሄ አውራ ፍየል ስልጣኑ ከፍ ሲል ከፊት ያለችው ቀንድ ወደቀች ይላል። ቀንዱ ተሰበረ። በቀንዱ ቦታ ግን የበጉ ራስ ላይ የፍየሉ ራስ ላይ 4 ቀንዶች በቀሉ ይላል። እንግዲህ ዳንኤል በምዕራፍ 8 ላይ የተናገረው ትንቢት። ይሄ መንግስት የማን መንግስት ነው ካላችሁ የግሪክ መንግስት ነው። እንግዲህ ምድር ላይ የሆነውን ነገር ነው የምነግራችሁ። እንግዲህ ከዚህ ጋር ሀሳብ ዳንኤል ራሱ ምዕራፍ 8 ላይ ተገልጦለታል። የግሪክ መንግስት ነው። የትኛው የግሪክ መንግስት ካላችሁ
ከማሴዶኒያ ወይ ደግሞ ከመቄዶኒያ የተነሳው የአሌክዛንደር ዘ ግሬት መንግስት። አሌክዛንደር ዘ ግሬት አባቱ ገና በ20 ዓመቱ ሲገደልበት እሱ ስልጣን ያዘ። ግን ብዙዎች ፍርሃት ነበራቸው። ይሄ ልጅ እኮ ማቹር አይደለም፣ ገና ስልጣን እንዴት ይይዛል የሚል ነገር ሲነሳ እሱ እንደውም ጭራሽ እያደገ ነበር። ይሄ ኪንግ ብቻ አይደለም ኢምፔረር ነበር ማለት ነው። ኢምፓየር እና ኪንግደም ይለያያል አይደል? ለምሳሌ በኪንግ የሚመራ መንግስት፣ በንጉስ የሚመራ መንግስት በእንግሊዝኛው እንግዲህ ገልጿል ኪንግደም ይባላል። በንጉስ ይመራ። ንጉስ ማለት አንድ ሀገር ነው ይመራ። ይሄ ንጉስ ከሀገሩ አልፎ ሌላ ሀገሮችን መውረር ሲጀምር ኢምፓየር ይገነባል። ይሄ ኢምፔረር ይባላል። እና አሌክዛንደር ዘ ግሬት ኪንግ ብቻ አይደለም፣ እየሰፋ ነበር፣ እያደገ ነበር፣ ብዙ ቦታዎችን እየወረሰ ነበር ገና በልጅነቱ። በስንት? በ20 ዓመቱ። እና መጽሐፍ ቅዱስ ይላል ይቺ ቀንዷ ማለት የመጀመሪያው መንግስት ናት፣ የመጀመሪያው ንጉስ ነው ይላል። ይሄ ንጉስ ማለት አሌክዛንደር ዘ ግሬት። እና አሌክዛንደር ዘ ግሬት ብዙ ከተሞችን እየወረሰ መጣ። በጣም በሚገርማችሁ ሁኔታ እንግዲህ ይሄ ብዙ የእስራኤል ሰዎች የሚያወሩት ታሪክ ነው። አንዳንዶች እውነት ነው ይላሉ፣ አንዳንዶች በተወሰነ መንገድ እውነት ነው ይላሉ። ግን ልክ እየወረደ እስራኤልን ሊመታ ሲመጣ ካህናት ወጡ። ሲወጡ ደግሞ ይዘው የወጡት ዳንኤል ምዕራፍ 8 አሁን የጠቀስኩላችሁን ጥቅስ ነው። እና አንድ ነብያችን አንተ እንደምትመጣ ነግሮናል። መንገር ብቻ ሳይሆን ደግሞ ታላቅ የሚባለው አሁን አንተ መጣል የምትፈልግ የፐርሺያ መንግስት አለ፣ እሱንም እንደምጥል ትንቢት ተናግሮናል። ስለዚህ እኛን አትውጋ ነው በሰላም እለፍ አሉ። በኤርምያስ ዘመን ማድረግ የነበረባቸው ነገር በዚህም ዘመን አደረጉ። ከአሌክዛንደር ዘ ግሬት ጋር አልተፋለውም፣ አሳለፉት። በጣም በሚገርማቸው ሁኔታ አሌክዛንደር ሳይመታቸው በሰላም ከተማውን አለፈ። ያው የእሱ ግዛት አንድ አካል ሆነች ማለት እየሰፋ መጣ። እስራኤልን አልፎ ከፐርሺያዎች ጋር ጣላ፣ ከፐርሺያና ከሜዶን ጋር ወይ ከፋርስ ጋር ማለት ተጣላ። በጣም በሚገርማቸው ሁኔታ አሸነፈ። በጣም ብዙ ግዛቶችን መውረር የቻለ ሰው ሆነ። ግን ቅድም ያልኳችሁ አትርሱት። ይሄ አውራ ፍየል ጠንካራ ሲሆን ቀንዱ ይወድቃል ብያችሁ አልነበር? ልክ ፐርሺያን አሸንፎ ተረጋጋው በሚልበት እድሜ ላይ ገና በ32 ዓመቱ ይሄ ወጣት ንጉስ ይሞታል። ከዛ በሱ ፎታ አጠቃላይ ያለውን የግሪክን ኢምፓየር 4 ነገስታቶች መምራት ይጀምራሉ። በዳንኤል ዘመን እንደተነገረው ትንቢት ይሄ መንግስት በጣም በሚገርማችሁ ሁኔታ ኦልሞስት ለ300 ምናምን ዓመት ነገሰ፣ የግሪክ መንግስት። ከዛ ከግሪክ በኋላ ደግሞ እንደ ብረት ጠንካራ የሆነ ይቀጠቅጣል የተባለው መንግስት ደግሞ የሮም መንግስት። የሮም መንግስት ክርስቶስም ኢየሱስም ሲመጣ የነበረበት መንግስት ማለት። የሮም መንግስት ደግሞ ጠንካራ ነበር። በጣም ብዙ እንዴ አሁን የሚነገር እንትን አለ አይደለ? በሮም መንግስት ላይ ፀሐይ አትጠልቅም። ይሄ ማለት ሁሉ የሮም መንግስት ሁሉም ቦታ አለ ማለት። የሮማን ኢምፓየር በጣም ጠንካራ ሆኗል። የራሱን ስርዓት ይዞ ብዙ ነገሮች አይደል? አሁን ዲሞክራሲ ምናምን የምንላቸው ነገሮች በተወሰነ መንገድ ፕራክቲስ ለማድረግ ሞክረው ነበር። ግን ሮም በጣም ሰፊ ነበረች። ሰፊ ብቻ በስፋቷ ልክ ደግሞ የተለያዩ አይነት ምንድነው አለቆች ወይ ደግሞ ሊደሮች ነበሯት። እነዚህ ሊደሮች በኮራፕሽን የተዋጡ ነበር። ሀብታምና ድሃ መካከል ያለው ልዩነት በጣም ሰፋ እና የሆኑ ሰዎች ግሩፕ ፈጥረው ከነዛ ጋር ይጣላሉ፣ እነዚህ ከነዚህ ጋር ይጣላሉ። ሳይታሰብ መንግስቱ ቀስ በቀስ መከፋፈል ጀመረ። አሁን ባልኳችሁ ምክንያቶች የሮም መንግስት በብዙ ምክንያቶች ተከፋፈሉ። እነዚህ አሁን የተከፋፈሉ መንግስታት የሚባሉት በኋላ የመጡት የኢሮፕ ሀገሮች ናቸው። እነ ዩናይትድ ኪንግደም፣ እነ ዳች ወይ ደግሞ እነ ኔዘርላንድ፣ እነ ጀርመን፣ እነ ስፔን፣ እነ ፖርቹጋል ተከፋፈሉ። ብዙዎች በቃ በዛ ጊዜ ቆሟል ይላሉ። አንዳንዶች ግን አይደለም አሁንም እየተፈጠረ ያለ ነገር ነው ይላሉ። ምክንያቱም አሁንም ዲሞክራሲ በሚባል ፕሪንሲፕል ጠንካራ ሀገሮች ከደካሞች እኩል አንድ ላይ ይሰራሉ። በዲፕሎማሲ እንግዲህ አንዳንዶች ያደርጋሉ አያደርጉም እሱን እንተወው። ግን ስልጣን እያለ የመውረር አቅም እያለ ግድ የለም እንስማማ፣ ከሆነ ይሆናል ካልሆነ ይቀራል፣ በሌላ መንገድ እንደራደራለን፣ የኢኮኖሚ ጫና እየፈጠሩ ምናምን። ግን ጠንካራና ደካማ መንግስት አንድ ላይ ይኖራሉ። እነዚህ መንግስቶች ልክ እንደ ሸክላና ብረት ናቸው፣ አይደባለቁም፣ አንድ ላይ አይጣጣሙም፣ ግን አንድ ላይ ይኖራሉ። ሁሉም አንድ መንግስት አይሆንም እንደማለት። ከዛ መጽሐፍ ቅዱስ ምንድነው የሚያስረዳን? ማንም ሳይነካት ከሰማይ ከተራራ ተፈንቅላ የመጣችው ድንጋይ የእግዚአብሔር መንግስት ነች፣ ከእግዚአብሔር የምትመጣ መንግስት ነች። ይቺ ድንጋይ መታ በጣም በሚገርማችሁ ሁኔታ ተፈናቅላ ራሱን አይደል የመታችው። ወርቁን ብትመታ በባቢሎን ዘመን ነበር መሆን የነበረበት። አንድ ትንቢት አለ እንግዲህ በመጽሐፉ የምትጠብቁት። ናሱን ብትመታ ወይ ብሩን ብትመታ የተለያዩ ነገስታትን ከነሮም የነ ፋርስን የነዚህ መንግስት እንጠብቅ ነበር። ግን ይቺ ድንጋይ ሄዳ የመታችው እግሩን ነው። እግሩ ማለት የተከፋፈለ መንግስት፣ በብዙዎች ያገላልጽ አሁን ያለንባት መንግስት ማለት። ይሄ ድንጋይ ይመጣል፣ ይመቷል፣ ከዛስ ይፈጫዋል፣ ያደቋል። ከዛ እነዚህ በንፋስ ይወሰዳሉ። ከዛ ይሄ ድንጋይ ያድጋል፣ ዓለምን ይወርሳል። ይሄ ማለት በዳንኤል አገላለጽ ማንም ሳይነካው ከእግዚአብሔር የሚመጣ መንግስት አለ። አሁን የምናውቀውን ሲስተም ሙሉ በሙሉ አጥፍቶ የራሱን ስርዓት የሚገነባ። ይህንን እንግዲህ ክርስቲያኖችና አይሁዶች በብዙ መንገድ ይተረጉሙታል። አይሁዶች ምን ብሎ ያስባሉ? የነሱ መሲህ ገና ስላልተወለደ ከሰው መሃል ይወለዳል፣
ቤተ መቅደሱን ከእንደገና ይገነባል፣ ይነግሳል። ከዛስ እስራኤል ላይ ይፈርዳል፣ እስራኤልን ያከብራል። ከዛስ ዓለም ላይ ሰላምን ያመጣል። ይሄ የእግዚአብሔር መንግስት ነው። እነሱ የሚጠብቁት መሲህ እንደዚህ ነው። በክርስትና ውስጥ ደግሞ እንግዲህ የዳንኤል መጽሐፍና የዮሐንስ ራእይ መጽሐፍ በተወሰነ መንገድ ይመሳሰላል። በክርስትናው ደግሞ ይሄ የሚወክለው የኢየሱስን ዳግም መምጣት ነው። ኢየሱስ በዳግም ሲመለስ በምድር ላይ የሚመሰርተው መንግስት ይወክላል ብሎ ደግሞ ክርስቲያኖች በዚህ መንገድ ሲተረጉሙት ታያላችሁና ናቡከደነጾር አንድ ቀን ያየው ህልም ለዘመናት እኛም እንኳን ላለንበት ዘመን የሚሆንን ትንቢት እንደተቀበለ ከዚህ መጽሐፍ ታያላችሁና እንዲህ ሰሞኑን ከአንድ ሰው ጋር ሳውራ አይምሮ ላይ የመጣው ለምን አላካፍላችሁም ብዬ ያሰብኩት ሐሳብ ነው። የዛሬውን ቪዲዮ እዚህ ጋር ልጨርስ። ቪዲዮን እንዴት አያችሁት? ከዚህ ቪዲዮ ምን ቀረላችሁ? ስለዚህ ቪዲዮ ስለዚህ ፕሮግራም ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አያለው። ቀጣይ ሳምንት እንዲሁ አዲስ ሐሳብ አዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ